ፈቃድ ስንል ዘላለማዊ ድንጋጌ ወይም ውሳኔ እያልን ነው። ምን እያልን ነው? የእግዚአብሔር አብ ፈቃድ፣ የአባቴ ፈቃድ፣ አባቴ የወሰነው፣ አባቴ የደነገገው፣ አባቴ እንድትቀበሉት የፈቀደው፣ እናንተን የሚቀበልበት፣ ሰዎችን የሚቀበልበት የአባቴ ዘላለማዊ ፈቃድ ሲላቸው ምንድን ነው? ዘላለማዊ ድንጋጌው፣ ውሳኔው እያላቸው ነው። ፍጹም የማይለወጥ ነው። የአብ ፈቃድ ፍጹም የማይለወጥ ነው። ፍጹም የሆነ ዘላለማዊ የሆነ ድንጋጌ ነው፣ ውሳኔ ነው፣ ዲክላሬሽን ነው። እግዚአብሔር ፈቃዱን፣ ሐሳቡን ሰዎችን የሚያድንበት፣ ሰዎችን ወደ እርሱ የሚያቀርብበት፣ ሰዎችን ከእርሱ ጋር የሚያስታርቅበትን መንገድ ዓለም ከመፈጠሩ በፊት አስቀድሞ የደነገገው ነው። ይህ በጣም መሰረታዊ የሆነና ሁሉም ሰው ሊያስበው የሚገባ ነው። ምክንያቱም ብዙ ሰዎች የሚሳሳቱት በተለይ ደግሞ ድነትን እንደቀላል በተለያየ መንገድ ለማግኘት እንደሚቻል የሚያስቡ ሰዎች ማስተዋል ያልቻሉት እግዚአብሔር የድነት መንገድን አሁን አይደለም፣ ወይም ኢየሱስ ክርስቶስ ሲመጣ አይደለም፣ ወይም ነቢያት ሲነሱ አይደለም፣ ዓለም ከመፈጠሩ አስቀድሞ የደነገገው ወይም የወሰነው ውሳኔ ነው። የአብ ፈቃድ ማለት እሱ ነው። ለምሳሌ ፍጹም የማይለወጥ ፈቃዱ፣ ፍጹም የማይለወጥ ውሳኔው፣ ፍጹም የማይለወጥ አደራረጉ፣ በተለይ ደግሞ እግዚአብሔር ሰውን ከራሱ ጋር ለማስታረቅ ዓለም ሳይፈጠር የወሰነው። ለምሳሌ ሮሜ 8:29 ላይ ሁላችንም የምናውቀው የእግዚአብሔር ሐሳብ እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል አለ። ይህ ውሳኔ ማንንም ሳያማክር መላእክትም ሳይኖሩ ብቻውን አብ ወልድ መንፈስ ቅዱስ በዘላለማዊ ክብሩ እግዚአብሔር ሲኖር ሁሉም ነገር ከመፈጠሩ በፊት ኢቭን መንፈሳዊ ፍጥረታት ከመፈጠራቸው በፊት ግዑዛን ዓለሙ ከመፈጠሩ በፊት አስቀድሞ የወሰነው ነው፣ አስቀድሞ የደነገገው ነው። ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው። አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃ፣ ያጸደቃቸውን አከበራቸው። ተመልከቱ፣ ኢየሱስ ክርስቶስ ሲመጣ የአብን ዘላለማዊ ድንጋጌ እንግዲህ በስላሴ በተለይ ደግሞ ድርሻ ውስጥ በሶስትነት በአንድነት ውስጥ የአብ ዘላለማዊ የአብ ድርሻ የምንለው የዘላለም ዕቅድ ባለቤት ነው። ስለዚህ የአብ ድንጋጌ ምንድን ነው? የአብ ፈቃድ ምንድን ነው? አስቀድሞ የወሰነው ምንድን ነው? ስለዚህ ኢየሱስ ክርስቶስ ያላቸው ምንድን ነው? የአባቴ ፈቃድ። እነሱ ምክንያቱም አብርሃም አባት አለን፣ በዚህ ወጦ በዚህ ወርዶ ሙሴ ነው፣ አንተ ናናውቅህ እንደዚህ ነው። የአባቴ ፈቃድ፣ የአባቴ ድንጋጌ፣ የአባቴ ውሳኔ ዓለም ከመፈጠሩ በፊት ልጁን አይቶ በእርሱ የሚያምን ሁሉ እንዲድን ነው። ይህ የአብ ዘላለማዊ ውሳኔ ወይም ድንጋጌ ነው ይላቸዋል። ስለዚህ ምንድነው ያለ? አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል። የወሰናቸውን እነዚያ ጠራቸው፣ የጠራቸውን አጸደቀ፣ ያጸደቀ አከበራቸው። ስለዚህ ታስታውሱ ከሆነ ዮሐንስ 6ን ስናነብ እኔ በመጨረሻው ቀን አስነሳቸዋለሁና ማለት ዳግም ልደት መስጠት፣ የዘላለም ሕይወት መስጠት ብቻ ሳይሆን እስከ ክብር ድረስ። ምክንያቱም የእግዚአብሔር ጽድቅ ከእምነት ወደ እምነት ወይም በትርጉሙ የእግዚአብሔር ጽድቅ ከመጀመሪያ እስከ መጨረሻ በእምነት ነው ይላል። ስለዚህ ሕይወት የሚጀመረው በክርስቶስ ነው፣ የሚታደገው በክርስቶስ ነው፣ የሚከበረው በክርስቶስ ነው። ከመጀመሪያ እስከ መጨረሻ በክርስቶስ ኢየሱስ አማካይነት ሕይወታችን ተጀምሮ ይህ ሃይማኖታችን ጀማሪና ፈጻሚ በሆነው በክርስቶስ ተጀምሮ በክርስቶስ አድጎ በክርስቶስ ደግሞ በክብር የሚደመደም ነው። ይህንን የወሰነው እግዚአብሔር አብ ነው። ይህ የእግዚአብሔር አብ ፈቃድ ነው። ቅድም እንዳልኳችሁ በኤፌሶን 1:4 ላይ የምናውቀው በተለይ በኤፌሶን መጽሐፍ ላይ ሐዋርያው ጳውሎስ ከዘፍጥረት ወደኋላ ይወስደናል። ማለት ዘፍጥረት ላይ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ። ምድር ከመፈጠሩ፣ ዓለም ከመፈጠሩ፣ ግዑዛን ፍጥረታት ከመፈጠራቸው፣ መንፈሳዊ ኃይላት ከመፈጠራቸው በፊት ዓለም ሳይፈጠር በፊቱ ቅዱሳን ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና ይላል። ይህ ነው ኢየሱስ ክርስቶስ የአባቴ ፈቃድ ሚላል አብ የደነገገው፣ ዓለም ሳይፈጠር የደነገገው። አብርሃም አባት አለን ማለት አያዋጣችሁ። በዚህ ነው ምንድን ማለት አያዋጣችሁ። ነቢይ እንትን ሙሴ አያዋጣችሁ።
እነዚህ ሁሉ ክርስቶስ ኢየሱስ እስኪመጣ ሰዎችን ወደ እግዚአብሔር ለማቅረብ የተሰጡ ናቸው እንጂ የአብ ዘላለማዊ እቅድ፣ የአብ ዘላለማዊ ፈቃድ፣ የአብ ዘላለማዊ ድንጋጌ ዓለም ሳይፈጠር እግዚአብሔር የደነገገው የወሰነው ያቀደው ሰዎችን በክርስቶስ ለማዳን ነው። እግዚአብሔር ስም የተባረከ ይሁን። በፊቱ ቅዱሳን ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናል። ኤፌሶንን ልክ እንደዚህ ያላችሁ እያጠናችሁ ስትሄዱ በእርሱ አስቀድሞ ወሰነን፣ በእርሱ ቤዛነትን አገኘን። ቁጥር 11 ላይ ሁሉም በፈቃዱ ምክር መሰረት አስቀድሞ የወሰነን እኛም በእርሱ ተመርጠናል። አስቀድሞ እግዚአብሔር ያየን፣ አስቀድሞ የመረጠን፣ አስቀድሞ የቀደሰን፣ አስቀድሞ ቤዛነትን ያገኘን ዓለም ሳይፈጠር የወሰነው አብ የደነገገው በክርስቶስ ነው። እግዚአብሔር ስም የተባረከ ይሁን። በእርሱ በመሆን ደግሞ በእርሱ በመሆን ተስፋ ሆኖ በተሰጠን በመንፈስ ቅዱስ ሁሉ እንድንታተም አስቀድሞ የወሰነው እግዚአብሔር ዓለም ከመፈጠሩ አስቀድሞ ነው። የእግዚአብሔር አፈቃድ ስንል የእግዚአብሔር ዘላለማዊ ድንጋጌ፣ የእግዚአብሔር ዘላለማዊ የሆነ ልክ እንደ ኮርነር ስቶን ያስቀመጠው፣ እንደ ቤንችማርክ ያስቀመጠው በቃ ሰው ሚድን በክርስቶስ ነው። ሰው የሚወድቅም ይሁን የሚነሳ በክርስቶስ ነው። ስለዚህ እግዚአብሔር ወስኗል። ምን? ልጁ ዓለምን ለማዳን የሚያስችለውን ሁሉ ማከናወን እንዲችል እግዚአብሔር አስቀድሞ ነው የወሰነው። ዓለም ልጁ መጥቶ ኤፌሶን መጽሐፍ ነው ዓለም ሳይፈጠር እኮ እግዚአብሔር ያየ። አሁን ብዙ ሰዎች ልክ ፍየል መጣ ምንድነው ሰርገኛ መጣ በርበሬ ቀንጥሶ አይነት አዳም ሲወድቅ ያንን ሲበላ ከእግዚአብሔር ጋር ሲጣላ እዚያ በቃ ምን እናድርግ ብሎ እግዚአብሔር አስቦ ልክ በቃ አለ አይደለ በቃ የሴቷ ዘር ይሄ ዘፍጥረት 3:15 እንደዚያ ብሎ አይደለም። ዓለም ሳይፈጠር ገና ጉዛን ፍጥረታት ኢቭን መላእክት፣ ሰዎች፣ ሰይጣን ሳይፈጠር ዓለም ሳይፈጠር እግዚአብሔር ያስቀመጠው የደነገገው የመዳኛ መንገድ ክርስቶስ ነው። ድንገተኛ መንገድ አይደለም። ክርስቶስ ድንገተኛ ክስተት አይደለም። የአብ ዘላለማዊ እቅድ ነው። የአብ ፈቃድ ነው። ስለዚህ እግዚአብሔር አስቀድሞ ወስኗል። ምን? ልጁ ዓለምን ለማዳን የሚያስችለውን ሁሉ ማከናወን እንዲችል በመስቀሉ ሰርቶ እንዲጨርስ በመስቀሉ እንዲሰር። ታስታውስ ከሆነ ኢየሱስ ክርስቶስ እኮ ከመከራው የተነሳ ጸለየ። ብትወድስ እቺ ጽዋ ከኔ ትለፍ አለ። ግን እግዚአብሔር ዝም ነው ያለው። እንዲያው ጎሄድ ብሎ የሚያበረታታውን መልአክ ነው ያለው። ኢየሱስ ምንድን ነው ያለው? ያንተ ፈቃድ እንጂ የኔ አይሁን። ምክንያቱም ይህ ያንተ ዘላለማዊ ድንጋጌ ነው። ልጁ እንዲመጣ፣ ስለ በደለኞች እንዲሞት፣ መስዋዕት እንዲሆን፣ ሰዎችን የሚያድነውን የሚያስችለውን ስራ እንዲሰራ ይህ የአብ ዘላለማዊ ውሳኔ ነው። ኢየሱስ ክርስቶስ እንኳን መጥቶ ስለጨነቀው ስለቸገረው መከራው ስለከበደው መቀየር የሚችል አይደለም። አብም በቃ ማለት ቀይሩ በቃ ተው በቃ አንተን ከሚከፋ አላለውም። ዝም ነው ያለው። ይኸውላችሁ ይሄ የሚያሳየው እግዚአብሔር ለዓላማው፣ ለቅዱ፣ ለፈቃዱ፣ ለዘላለማዊ ድንጋጌው ምን አይነት ተግቶ የሚሰራ አምላክ መሆኑን ነው። ልጁ የመጣ በራሱ ፈቃድ ነው። ጊዜውን ወስኗል አይደል? የወሰነው ጊዜ ሲደርስ ከሴት የተወለደውን ከሕግበታቸው የተወለደው ወንድ ልጁ ላቀል የዘመኑ ፍጻሜ ሲደርስ ልጁ እንደሚመጣ ልጁ የሚመጣበትን ዘመን ሁሉ አስቀድሞ እግዚአብሔር ደንግጎ ልጁ እንዲሞት ደንግጎ እንዲነሳ ደንግጎ እግዚአብሔር አስቀድሞ የድነትን መንገድ ያበጀው የሰራው ነው። ስለዚህ ኢየሱስ ክርስቶስ አስቀድሞ እንዲሞት ስለ ኃጢአታችን መስዋዕት እንዲሆን አብ የደነገገው የአብ ፈቃድ ይሁን አለ። በቃ የሚያበረታታውን መልአክ ነው በቃ እንዲሞት አይደል በቃ የሚደግፈውን መከራውን እንዲችል የሚደግፈውን ነው እንጂ ሞትን የሚያስቀር መፍትሄ እግዚአብሔር አልሰጠውም። ለምን? ይህ የአብ ዘላለማዊ ድንጋጌ ስለሆነ ማለት ነው። ስለዚህ ኢየሱስ ክርስቶስ ታስታውስ ከሆነ ተፈጸማል። በቃ ያ ከድነት ጋር ተያይዞ እውነት ነው። የእግዚአብሔር ዘላለማዊ እቅድ ገና ዓለምን በክርስቶስ መጠቅለል ነው። ይሄ የሚድኑ ሰዎች የዓለም ፍጻሜ እሱ እንትን አላለም። ሰዎች ለመዳን የሚያስችለውን መስዋዕታዊ ስራ ግን ለማጽደቅ የሚያስችለውን መስዋዕታዊ ስራ ግን ያ በብሉይ ኪዳን ሰዎችን ሲያንገላታ የነበረውን የሰውን ሕሊና ፍጹም ሊያደርግ ያልቻለውን መስዋዕት ሰዎች የሚድኑበትን ግን ፈጸመና ጌታ ኢየሱስ ክርስቶስ በመስቀል ላይ ተፈጸማል። በቃ አለቀ። አሁን ሰዎች በክርስቶስ ኢየሱስ አይደለም ይህን አርጋችሁ ነው ሲሉ ክርስቶስ የፈጸመውን ስራ ነው እሱን መቀበል ማለት ያልቻሉ ማለት ነው።
በቃ ሰው ለመዳን የሚያስችለውን ነገር ሰርቶ ጨረሰ። ይህ የአብ ዘላለማዊ እቅድ ነበር። ይህ የአብ ዘላለማዊ ውሳኔ ኢየሱስ ክርስቶስ መጥቶ ስለ ኃጢአታችን እንዲሞትና ለማጽደቅ የሚያስችለውን ስራ እንዲሰራ ብቻ ሳይሆን እግዚአብሔር አብ አስቀድሞ የፈቀደው፣ አስቀድሞ የደነገገው፣ አስቀድሞ የወሰነው በልጁ የሚመጡትን ማጽደቅ ወስኗል። ኢየሱስ እንዲሞት፣ እንዲሰቀል፣ ስለ በደላችን እንዲሞት ብቻ ሳይሆን የወሰነ ኢየሱስ ክርስቶስ በመስቀል ላይ ተሰቃይቶ ተንከራቶ ነውራችን በደላችን ተሸክሞ ለኛ ዋጋ መክፈል ብቻ ሳይሆን እግዚአብሔር ሌላው የወሰነው ውሳኔ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ማዳን የአብ ዘላለማዊ ውሳኔ ነው። ምንም ይሁኑ ምን ማዳን ማጽደቅ ወስኗል። ከየትኛውም ጎሳ ይምጡ፣ አሕዛብ ይሁን አይሁድ፣ ሴት ይሁን ወንድ፣ ንጹህ ይሁን ንጹህ ያልሆነ፣ ከየትኛውም ምንም ይሁን ምን፣ ወንበዴ ይሁን ነፍሰ ገዳይ ይሁን ብቻ ወደ ክርስቶስ ይምጣ እንጂ። ይሄ የአብ ድንጋጌ ነው። አንዳንዴ እኮ እግዚአብሔር ያዳናቸው ሰዎች እኮ በቃ ሰዎችን ሰርፕራይዝ ያደርጋሉ። በቀኙ የተሰቀለውን ሰው አስቡት። ያን ነፍሰ ገዳይ በሀገሪቱ ሕግ የሞት ፍርድ የተፈረደበትን ግን ምንም ይሁን ምን አይደል፣ በመንግስት አስበኝ፣ አንተ እኮ ጌታ ነህ፣ አንተ እኮ መንግስት አለ። ምክንያቱም ሊሞት የሚያጣጥርን ሰው እንዴት እንዳመነ አይደል ማለት አድኑኝ ባካችሁ ማለት የነበረበት ሰቃዮችን ነው። ግን እምነቱን ተመልከቱት። ጌታ ሆይ በመንግስት አስበኛል። ሊሞት የሚያጣጥርን ሰው ነው ኢየሱስ ክርስቶስ ሰው ብቻ ነው ብሎ ቢረዳ እኮ ሊሞት የሚያጣጥር ሰው ነው። እሱም እርዳታ የሚያሻው ነው። ግን እምነቱን ተመልከቱ። በመስቀል ላይ ኢየሱስን ሲያየው አንድ የሚያጣጥር ምስኪን ሰው አይደለም ያየ፣ ንጉስ፣ አዳኝ፣ አምላክ፣ ቢሞት ሕያው ሆኖ የሚነሳ መንግስት ያለው፣ መንግስት መስጠት የሚችል። ለዚያ ነው ኢየሱስ ክርስቶስ ዛሬ ከኔ ጋር በገነት ትሆናለህ። ይህንን ነፍሰ ገዳይ፣ ይህንን በሀገሪቱ የሞት ፍርድ የተፈረደበትን ያዳነ የአብ ዘላለማዊ ውሳኔ ስለሆነ ነው። ለምን? በክርስቶስ የሚመጡትን ፈጽሞ ማዳን የአብ ዘላለማዊ ውሳኔ ነው። ታሪካቸው ምን ሊሆን ይችላል? አመንዝራ ሊሆን ይችላል፣ ወይ እሷም ወይም እሱም በቃ ሊባሉ ይችላል። ግን ይህ ውሳኔ ነው። ልጁ እንዲሞት ብቻ ሳይሆን በልጁ ወደ እግዚአብሔር የሚመጡትን ፈጽሞ ማዳን። ዕብራውያን 7:25 ታገኙታላችሁ አይደል? እርሱ የማይለወጥ ክህነት አለውና በክርስቶስ ወደ እግዚአብሔር የሚመጡትን ፈጽሞ ማዳን ይችላል። በቃ እግዚአብሔር በክርስቶስ የሚመጣውን ሰው አጥቦ ቅዱስ ንጹህ አድርጎ ዘላለማዊ ልጁ አድርጎ መቀበል ይሄ የአብ ዘላለማዊ ፈቃድ ነው። የአብ ዘላለማዊ ውሳኔ ድንጋጌ ነው። ዲክላሬሽን ነው። ሊሻር አይችልም፣ ሊለወጥ አይችልም። አንድ ሰው በክርስቶስ እንደ አንተማ በቃ በፍጹም ልትነጻ አትችልም፣ አንተማ በፍጹም በቃ ክርስቶስ አይበቃ አይባልም። በቃ ክርስቶስ እንዲሞት የአብ ፈቃድ ነው። ሰዎችን ወክሎ እንዲሞት ለመጽደቅ የሚያስችለውን ስራ እንዲሰራ የአብ ድንጋጌ ነው። በክርስቶስ አምነው ደግሞ ወደ እግዚአብሔር የሚመጡትን ደግሞ ማዳን የአብ ዘላለማዊ ድንጋጌ ወይም ውሳኔ ነው። ስለዚህ ምንም ይሁኑ ምን ማዳን ማጽደቅ ወስኗል። በቀኙ የተሰቀለውን አይደል ስታመነዝር የተያዘችውን ሴት አልፈርድብሽም አይደል መግደላዊትን ማርያም እንዲያው በጣም ብዙ አጋንንት የነበረባት ነው። ወይ እግዚኦ በቃ ያ ፈሪሳዊ የሚጸየፋት እንዲህ ስትነካው እንኳን ማለት እሱ ኢየሱስ ክርስቶስ ለነካችው ያ ፈሪሳዊ ስምዖን ሲሰቀቅ የምታዩት ያችንን ሴት አይደል አብ በክርስቶስ ለማዳን ስለደነገገ በቃ ምንም ይሁን ምን በሂስትሪ ታሪክ ማንም ለዚያ ነው መጽሐፍ ቅዱስ ማንም ከየትም ይምጣ ከየት የቅድስና ታሪክ ይኖረው አይኖረው ሃይማኖተኛ ይሁን አይሁን በቃ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ይህ የአብ ዘላለማዊ ድንጋጌ ነው። ወደ ክርስቶስ መጥቶ ወደ ውጪ አይጣልም ማንም ሰው። አሁን የሚያስፈልግ ዲስታንሱ ርቀቱ የትኛውም ኃጢአተኛ ሸክም የከበዳቸው ኃጢአት ያንገላታቸው ሰዎች አሁንም ርቀቱ ወደ ክርስቶስ እስኪመጡ ብቻ ነው። ኢየሱስ ክርስቶስ ለዚያ ነው ኑ እናንተ ደካሞች ሸክማቸው እኔ ያሳርፋቸዋል። ሰው ከኃጢአት ሸክሙ ሰው ከሚያንገላታው ሸክሙ ማረፍ ይችላል። ግን ርቀቱ በሱና በክርስቶስ መካከል ነው እንጂ እግዚአብሔር በክርስቶስ የሆነን ሰው የአዲስ ኪዳን መልእክትን በተለይ ጳውሎስ መልእክትን እኮ ስታጠኑ በእርሱ በክርስቶስ
በእርሱ አማካይነት በክርስቶስ አማካይነት በኢየሱስ የሚል ነው። እግዚአብሔር የሚቀበለው ልጅ የሚያደርገው የሚያጸድቀው የሚቀድሰው የሚያከብረው በክርስቶስ ይሆናል። ማንም በክርስቶስ ቢሆን ነው ያለ መሆን ነው። ማንም በክርስቶስ ይህ የአብ ድንጋጌ። ብዙ ሰዎች ኃጢአተኞች ከትላንትና ታሪካቸው መጣው ከትላንትና ነገራቸው መጣው የዘላለም ሕይወት ሲያገኙ ሲድኑ እግዚአብሔርን ሲጠሩ እንዴ እሱ እንደዚህ አልነበረም እንዴ ምናምን ይላል። አዎ ትላንት ነበር፣ ግን ማንም በክርስቶስ ቢሆን ይህ የአብ ድንጋጌ የአብ ፈቃድ። ወዳጆች እኛ እኮ የጸደቅን የዳነው ጻድቅ ሁነን ቅዱስ ሁነን ሳይሆን ኃጢአተኞችን አይደል? ኃጢአተኞችን ነው ያዳነ። የዳነ ደግሞ በክርስቶስ ስንሆን አብ ቅዱስ ንጹሕ አድርጎ መጽሐፍ ቅዱስ በተለይ ደግሞ አንደኛ ቆሮንቶስ 6:11 ላይ እንደዚህ ያለ። አሁን አንዳንዶቻችሁ ድሮ እንደዚህ ነበራችሁ፣ ወንድ ዕቃዎች ነበራችሁ፣ ሆሞሴክሹዋል ነበሩ፣ ሌዝቢያን ነበሩ። ግን አሁን ግን በአምላካችን መንፈስና በጌታችን በክርስቶስ ደም አማካይነት ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ይህ ወንድ አሁን በጣም በምድር ላይ በጣም ትውልዱን እያስጨነቀ ያለ ሆሞሴክሹዋል ነው፣ ሌዝቢያን ነው፣ ግብረ ሶዶማዊነት። እዚያ ላይ እኮ አንዳንዶች ወንድ ዕቃ ነበረ፣ አንዳንዶች እንደዚህ ነበራቸው፣ ጣዖት አምላኪ ነው፣ ነፍሰ ገዳይ ነበረ። ግን አሁን ግን በክርስቶስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። እግዚአብሔር ስም የተባረከ። ይህ የአብ ዘላለማዊ ድንጋጌ ነው። ስለዚህ የእግዚአብሔር ድንጋጌ በክርስቶስ እንድንሆን ብቻ ሳይሆን በክርስቶስም እንዳንጠፋ ዋስትና ጭምር ነው የሰጠን። ለዚያ ነው ኢየሱስ ክርስቶስ አይደል የአብ ፈቃድ ወደ እኔ አብ የሰጠኝን አይደል በእኔ አምኖ የዳነውን እኔ ደግሞ በመጨረሻው ቀን አስነሳዋለሁ። ደጋግሞ ነው የሚናገረው ያለው። ወደ ሁለት ጊዜ ነው የሚናገረው ያለ ይህንን ሐሳብ ማለት ነው። የአብ ፈቃድ እያለ በመጨረሻው ቀን አስነሳዋለሁ እያለ እግዚአብሔር የደነገገው ሰው በክርስቶስ እንዲድን ብቻ ሳይሆን በክርስቶስም ተጠብቆ ለክብር አይደል በመጨረሻው ቀን አስነስቶ ኢየሱስ ክርስቶስ የሞተ ማለት የሞተልን አይደል የተሰቀለልን አሁን ላለን ሕይወት ብቻ አይደለም። ስለዚህ ይህ እኮ ጅማሬ ላይ ነው ያለን፣ ጅማሬ ላይ ነው ያለን። አንድ ቀን ደግሞ ክርስቶስ ኢየሱስ እርሱ የሞተበትን እና የተሰቀለበትን ዋጋ የከፈለበትን ሙሉ የሆነ ያንን ክብር ለብሰን ከእርሱ ጋር በክብር ስንገለጥ ነው ያን ክርስቶስ የሞተበትን ሙሉ እስከዚያን ቀን ድረስ ጠብቃቸዋለሁ፣ በመጨረሻውም ቀን አስነሳቸዋለሁ። እግዚአብሔር ስም የተባረከ ይሁን። ስለዚህ ታዲያ የአብ ፈቃድ የአብ ድንጋጌ እንደዚህ ከሆነ የሰው ድርሻ ይህንን ድንጋጌ መቀበል ብቻ ነው። አሁን ተመልከቱ፣ ድነትን ወይም ደግሞ ወንጌልን ሊያጣምሙ የሚፈልጉ ወይም ድነትን በተለያየ መንገድ ይገኛል ብለው የሚያስቡ ሰዎች ትልቁ የሚላተሙት ከእግዚአብሔር ድንጋጌ ጋር ከእግዚአብሔር ፈቃድ ጋር። እግዚአብሔር የፈቀደ ክርስቶስን ነው። እግዚአብሔር የሰጠ ክርስቶስን ነው። ሰዎች ደግሞ የራሳቸውን ፈቃድ፣ የራሳቸውን መንገድ፣ የራሳቸውን ድንጋጌ እንደዚህ ብትሆን ትድናለህ፣ እንደዚያ ብታደርግ ትድናለህ፣ በእንተና ትድናለህ። ይህ የሰው ድንጋጌ ነው። ሰው የሚላተሙ ታስታውስ ከሆነ ጳውሎስን እኮ ያለው ምንድን ነው? የመውጊያውን ብረት ብትቃወም ምትላተም እኮ ምታሳድድ እኮ በቃ የኔን ፕላን ነኮ የኔን እቅድ ነኮ እሱን ነኮ ለማንኮላሸት እሱን ነኮ በቃ ወደ ሰዎች እንዳይደርስ እያደረከ ያለ። ስለዚህ ጦርነቱ ጠቡ ከኔ ጋር ነው እንጂ እሱ ከምታየው ጋር እንደ ትላንትና ካስወገርከው ከእስጢፋኖስ ጋር አይደለም። ጠቡም ይሆን ከኔ ጋር ነው። ኢማጂናስ ለምን ሰው የእግዚአብሔርን ፈቃድ የእግዚአብሔርን እቅድ ተቃርኖ የእግዚአብሔርን ዘላለማዊ ድንጋጌ ተቃርኖ ቆሞ ማሸነፍ አይችልም። ሰው ሊያልፍለት አይችልም። ሰው ወደ እግዚአብሔር ሊቀርብ አይችልም። ምክንያቱም በመጀመሪያ የሰው ድርሻ የእግዚአብሔርን ዘላለማዊ ድንጋጌ መቀበል ነው። የእግዚአብሔርን ዘላለማዊ ፈቃድ መቀበል ነው። ይህንን ክፍል ዮሐንስ 6 እኮ ጸሐፍት ፈሪሳውያን አይደል ኢየሱስ ክርስቶስ ላለመቀበል አዳኝነቱን ላለመቀበል በቢል ዘቡኤል ባጋንንት አለቃ ነው አንተ ከአባታችን አብርሃም ትበልጣለህ እያሉ ኖ የአባቴ ፈቃድ የአባቴ ውሳኔ የአባቴ ድንጋጌ ልጁን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ ነው፣ እኔም ደግሞ በመጨረሻው ቀን አስነሳዋለሁ። ምክንያቱም ክርክራቸው የነበረ የእግዚአብሔር ነገር ላለመቀበል ነው። አብርሃምን ተቀብለው ሙሴን ተቀብለው ሙሴ የነገራቸውን ተቀብለው
አብርሃም አባት አለን እያሉ ብዙ ሃይማኖታዊ ስንክሳሮችን አምነው ግን የእግዚአብሔርን ድንጋጌ የዘላለማዊ ፈቃድ ማስተዋል፣ መረዳት እና እርሱን መቀበል ለእርሱ መሸነፍ አልፈለጉም። በእግዚአብሔር እቅድና ፈቃድ ላይ ነው ሰው ትዕቢተኛ የሆነ። አሁንም ሃይማኖተኞች ትዕቢተኛ የሚሆኑት ወይም ደግሞ የሚተኩት የእግዚአብሔር ፈቃድና እቅድ ነው። መጨረሻ ላይ እንደዚህ አይነት ነገሮች የእግዚአብሔር ፈቃድና እቅድ አሸንፈው አያውቅም። እስከ ዛሬ ወንጌል ነው እያሸነፈ የመጣ፣ ኢየሱስ ነው እያሸነፈ የመጣ ያለ። ምክንያቱም ይህ የእግዚአብሔር ድንጋጌ ነው፣ ይህ የእግዚአብሔር ውሳኔ ነው። ስለዚህ ይህንን ድንጋጌ የሰው ድርሻ መቀበል ነው። መቀነስም ይሁን መጨመር አምላክን ማረም ነው። ዘላለም ስታቅድ፣ ከዘላለም ዘመናት በፊት ስታቅድ፣ ፕላን ስታደርግ፣ ስደነግግ፣ ስትወስን ተሳስተሃል ማለት ነው። ስለዚህ የእግዚአብሔርን ድንጋጌ አለመቀበል፣ የእግዚአብሔርን ውሳኔ አለመቀበል መቀነስ ወይም ደግሞ መጨመር ነው። ይሄ ደግሞ ስትቀንሱም የሆነ ስትጨምሩ አምላክን ኮሬክት እያደረጋችሁ ነው። እግዚአብሔርን መለኮትን ኮሬክት እያደረጋችሁ። አንድ ኃጢአተኛ ሰው፣ አንድ ምስኪን ሰው በጣም አንተ ትልና እኔ በቃ ጭንጋፍ ነው እያሉ ዳዊት እኔ እኮ በቃ ትል እኔ ጭንጋፍ ሆነ። ይሄ ጭንጋፍ የሆነ ሰው፣ ይሄ ትል የሆነ ሰው፣ ይሄ በጣም ትንሽ የሆነ ሰው መለኮትን ማረም፣ መለኮትን ማስተካከል፣ ከመለኮት ድንጋጌ ላይ በአራት ነጥብ የተዘጋ ነገር ላይ ነገሩን ማስቀጠል፣ ይሄ በጣም የሰው ልጅ ትልቁ ስህተት ነው። በተለይ ደግሞ የሃይማኖተኞች ትልቁ ስህተት በእግዚአብሔር ድንጋጌን አለመቀበል። ወይ ይጨምሩበታል፣ ወይ ይቀንሱበታል፣ ወይ ይኮረኩሙታል፣ ወይ ደግሞ ያረዝሙታል። ይሄ ነው እግዚአብሔር በመላእክት በሰዎች ወይም በሌላ መንገድ እንድንድን እግዚአብሔር አልደነገገም። ማለት አሁን ለምሳሌ ሰዎች ብሉይ ኪዳን ኮት ያደርጋሉ። ብሉይ ኪዳን እኮ መሲሁ እስኪመጣ አዳኙ እስኪመጣ፣ በተለይ ደግሞ የብሉይ ኪዳን መስዋዕት የብሉይ ኪዳን ሕግ እኮ ሰውን ወደ ክርስቶስ ለማቅረብ ሞግዚት ነው እንጂ ዋና ወላጅ አይደለም። አሁን ግን ዋናው ወላጅ ክርስቶስ መጥቷል። ሞግዚት ቦታ የለውም፣ ሞግዚት ስፍራ የለውም። ምክንያቱም ሞግዚት የሚያቆይ ነው፣ ጠብቆ የሚያቆይ ነው ምን ወላጅ እስኪመጣ እንጂ ወላጅ ሊሆን አይችልም። ልጆቻችን ኬር የሚያደርጉ ወላጅ ሊሆኑ፣ ግን ወላጅ እስኪመጣ ድረስ ኬር ያደርጋል። ወላጅ ሲመጣ አይደል ልጆችም አይፈልጓቸውም። ስለዚህ ታይም በቃ የጊዜ ገደብ ነበር። ለዚያ ነው ሐዋርያው ጳውሎስ በቃ ሕግ እኮ ሰውን ወደ ክርስቶስ የሚያቀርብ ሞግዚት ነው እንጂ ዘላለማዊ የድነት መንገድ አይደለም። ጊዜያዊ የሆነ ሰውን ጠብቆ አይደል ደግሞ ሰው በራሱ አቅም በራሱ ጥረት ሕግን ፈጽሞ መጽደቅ እንደማይችል ሰዎችን ተስፋ ለማስቆረጥና ሰዎች በክርስቶስ እንዲያምኑ ለማስቻል የተሰጠ ነው እንጂ የዘላለም ድነት አይደለም። ስለዚህ የሰው ድርሻ ይህንን ድንጋጌ መቀበል ነው። ይህንን አለመቀበል መቀነስም ይሁን መጨመር ነው። መቀነስ አሁን ለምሳሌ እንዲያው ጠበብ አድርገን ነው። አሁን ለምሳሌ ሃይማኖተኞች በክርስቶስ ኢየሱስ ስራ ላይ ይቀንሳሉ። ለምሳሌ እንመልከት። መቀነስን ስንመለከት እንደዚህ ይላሉ፣ እንዴት አማላጅ ይሆናል ይላሉ። እንዴት አማላጅ ይሆናል? እንዴት አስታራቂ ይሆናል? አምላክ ነው፣ ሰማይና ምድር የማይችሉት አይደል? ይህንን ፈጣሪ እናንተ ታማልዳለህ ትላላችሁ ይላል። ተመልከቱ፣ ሊቀንሱበት እኮ አስበው ከስራው ላይ ከማዳን ስራው ላይ አይደል ተዋርዶ እንደዚያ ሆኖ ማልዶ ጸልዮ አስታራቂ ሆኖ ዛሬም ደግሞ በእርሱ የሚመጡትን አይደል ፈጽሞ ማዳን አይደል እውነት መንገድ ሕይወት ነኝ በእኔ በቀር ያለውን እሱነን ለመቀነስ ኖ እናንተ አማላጅ ነው ትላላችሁ። እሱ እኮ አምላክ ነው፣ እንዴት በቃ ታዋርዱታላችሁ ይላሉ። እንዴት አማላጅ ይሆናል? አምላክ አይደል፣ ንጉስ አይደል? እውነት ነው፣ እኛ አምላክነቱን አልካድንም፣ ንጉስነቱን አልካድንም። እውነት ነው፣ አምላክ ነው፣ ንጉስ ነው። ግን አምላክም ንጉስም ደግሞ መማለድ የሚችል እንዲሆን ያብ ዘላለማዊ ድንጋጌ ነው። አምላክ ሆኖ መማለድ ወይም ማስታረቅ የቻለ ኢየሱስ ክርስቶስ ብቻ ነው። ብዙ ሰዎች ማይገባቸው እንዴት አምላኩ ነው። እኛም እኮ የሚገርመን እኛም እኮ የሚደንቀን አምላኩ ነው። ሰማይና ምድር የማይችሉት ራሱን አሳንሶ በእግዚአብሔር መልክ ሲኖር ሳለ አይደል ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር ሳይቆጥር በምስሉ እንደ ሰው ተገኝቶ ራሱን አዋርዶ አይደል በመስቀል ሞት ታዞ
እኛን ማስታረቁ፣ እኛን ለኛ መማለዱ፣ ለኛ ማልቀሱ፣ ለኛ መሞቱ፣ ለኛ በቃ መዋረዱ፣ ይሄ እኮ በጣም የሚደንቅ ነገር። አምላክ ሆኖ በቃ ይህንን መሆን ቻለ። ሰው እኮ የሆነ ይህንን መሆን እንዲችል ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ብለን እናምንና አይ ኖ ኖ ኖ ኖ አዎ ኢየሱስ ክርስቶስ ሰው እኮ የሆነ ይህንን ነገር ለማድረግ ለመማለድ ነው እኮ አይደል? ለኛ ለመሞት ነው እኮ። በጣም የሚገርመው እኮ ከመማለድ አልፎ ኢየሱስ ክርስቶስ እኮ ሙቷል እኮ። ኢየሱስ ክርስቶስ ተተፍቶበታል። ኢየሱስ ክርስቶስ ተዋርዷል እኮ። እንዴት መማለድ በቃ ትልቅ ኢሹ ይሆናል። ግን ሃይማኖተኛ አንዱ አምላክን ኮሬክት ማድረግ ማስተካከል ኖ ኖ ኖ ይሄ ልክ አይደለም ማለት ለእግዚአብሔር ለእግዚአብሔር የቀኑ እስኪመስሉ ድረስ ይህ የእግዚአብሔር ዘላለማዊ ድንጋጌ ፈቃድ ነው። ኢየሱስ ክርስቶስ እኛን ማስታረቁ የአብ ዘላለማዊ ድንጋጌ፣ የአብ ዘላለማዊ ዕቅድ ነው። አስታረቀን። አሁንም ደግሞ እስከ ምጽአት ቀን ድረስ በእርሱ የሚመጡትን የሚያድን ሊቀ ካህን። ይህ የእግዚአብሔር ዘላለማዊ ፈቃድ ድንጋጌ ነው። ይህም የእግዚአብሔር ዘላለማዊ ድንጋጌ ፈቃድ ነው። ሰው ሆኖ ሞተ። ከመማለድ አልፎ ይህንን ላለመቀበል ስራው ላይ ይቀንሳሉ። ኢየሱስ ክርስቶስ አምላክ ነው። አዎ፣ ግን ኢየሱስ ክርስቶስ ፍጹም ሰው ነው። ኢየሱስ ክርስቶስ እኮ ማልዷል፣ ጸልዮአል እኮ። ኢየሱስ ክርስቶስ እኮ ዘላለማዊ በሰራው ስራ ባፈሰሰው ደሙ እኮ ዛሬም ኢየሱስ ክርስቶስ የኛ ወኪል ነው እኮ። ዛሬ እኮ ዋሳችን ነው እኮ። ለሚሻል ኪዳን ዋስ ሆነ፣ ጠበቃ ሆነ አይደል? የሚማልድ ሆነ። እውነት ነው። አሁን እኮ በፊት ተንበርክኮ አለ አይደል እንተናን ማረው እንጂ ይላል እኮ እያልን አይደል? ይህ የምልጃ ስራው ዘላለማዊ ነው። የማስታረቅ ስራ ዘላለማዊ ነው። ሌላ ከእግዚአብሔር ጋር የሚያስታርቅ ሌላ ይሄ የአብ ድንጋጌ። ምክንያቱም ኢሳይያስ ላይ ታስታውሳላችሁ አይደል? እግዚአብሔር ወደ ምድር አየ፣ አዘነ፣ ተከፋ። ወደ እርሱ የሚማልድ ወደ እርሱ የሚጸልይ የሚያስታርቅ የለም ነበራል። በቃ ስለዚህ አዘነ፣ የገዛ ክንዱ መድኃኒትን አመጣለት። ታዲያ እግዚአብሔር በአብርሃም ታዲያ በኢዮብ ታዲያ በሌሎች ሰዎች አይደል ነቢያት በተባለ ለምን ዓለምን አላዳነም? እነሱ ሁሉ አይደል አስታራቂ ስለሚፈልጉ ማላጅ ስለሚፈልጉ አይደል ነው እንጂ እኮ ነበሩ እኮ። አየ እግዚአብሔር አዘነ፣ ተከፋ፣ ወደ እርሱ የሚማልድ እንደሌለ ግን የገዛ ክንዱ መድኃኒት። ይህ አብ ድንጋጌ ያፈቃል። ስለዚህ አምላክነቱን ተቀብለው ምልጃውን፣ አዳኝነቱን፣ አማላጅነቱን ይቀንሳሉ። ክርስቶስ ስራ ላይ ይቀንሳሉ። ክርስቶስ ማንነት ላይ ይቀንሳሉ። ተመልከቱ። ይሄ አምላክን ኮሬክት ማድረግ። ሁለተኛው ደግሞ መጨመር ነው። ኢየሱስ ክርስቶስ የሰራው ስራ አይበቃም ብለው ሲጨምሩ፣ መጨመርም ይሁን መቀነስ አምላክን ኮሬክት ዘላለማዊ ድንጋጌውን ማረም ይጨምራሉ። ይህንን ገላትያን መጽሐፍ ላይ ቆላሲስ ላይ ታገኙታላችሁ አይደል? የዳኑትን ሰዎች በክርስቶስ የዳኑትን ሰዎች መጣው ኖ ምድኑ በክርስቶስ አይደለም፣ ኖ በክርስቶስ ኢየሱስ አይደለም ምድኑ፣ አይበቃችሁም አይደል? መገረዝ አለባችሁ። የአይሁድን ሕግ ልማድ አይደል? ዓርብ ሮብን መጾም፣ ሰንበትን ማክበር፣ የወር መባቻ፣ መላእክትን ማምለክ፣ እንደዚህ ይሏቸው ነበረ። ጳውሎስ ለዚያ ነው ገላትያን ላይ ከሰበክነው ወንጌል ውጭ፣ ያ የተሰበከው ወንጌል ምንድን ነው? በክርስቶስ አምኖ የዘላለም ሕይወት ማግኘት። ከዚህ ወንጌል ውጭ ከክርስቶስ ወንጌል ውጭ ለየት ያለ ወንጌል ቢሰብክላችሁ የሰማይ መልአክም ይሁን እኛም እንሁን ተመልሰን ኖ ተሳስተን ነው ይህንን ነገር ጨምሩ ብንል ማንም ቢሆን የተረገመ ይሁን። ይህ ሌላ ወንጌል ነው አለ። የክርስቶስ ወንጌል ሊያጣምሙ የሚወዱ ነው። ቆላሲስ ላይ 2:18 ላይ አጉል ትሕትናና የመላእክትን አምልኮ የሚወዱ ማንም ሰው እንዳያደናቅፋቸው ተጠንቀቁ ማለት አጉል ትሕትና። አንዳንድ ሰዎች ምን ችግር አለ እኛ መላእክትን ብናከብር፣ እኛ ቅዱሳን ሰዎች ብናከብር? እንዴ በክርስቶስ ቦታ ሚተካ በክርስቶስ ቦታ አንድን መልአክ መተካት፣ በክርስቶስ የመስቀል ስራ ላይ መቀለድ፣ ማሾፍ፣ መጨመር፣ ይህ እኮ የአምላክን ድንጋጌ ላይ መጨመር እኮ ይሄ ትልቁ በጣም ትልቁ አደገኛው ኃጢአት ነው። ኢየሱስ ክርስቶስ የሰራው ስራ ሙሉ ነው። ቆላሲስ መጽሐፍ ኢየሱስ ክርስቶስ የሰራው ስራ ሙሉ ነው። እርሱ በሰውነቱ የመለኮት ሙላት ተገልጦ ይኖራል። እርሱ የሰራው ስራ ሙሉ ነው። የእርሱን አዳኝነት የእርሱን ጌትነት የተቀበላችሁ ከሙላቱ ተቀብላችኋል።
ላለቅነትና ለስልጣን ራስ በሆነ በክርስቶስ ሆናችሁ ተሞልታችኋል። you are completed in Christ። ምንም ሌላ ነገር አያስፈልጋችሁም እኮ በክርስቶስ ሙሉ ነው። አንድ ከሞላ ነገር ላይ አንድ ብርጭቆ ውሃ ብትሞሉት እዚያ ብርጭቆ ላይ አይደለም ሞላ ብርጭቆ ላይ ምን ትጨምራላችሁ ማለት ከማፍሰስ ውጭ ማለት ነው። ይኸውላችሁ ምንም ስፔስ የለንም። ክርስቶስ ያልሞላው የክርስቶስ አዳኝነት ያልሞላው ምንም ስፔስ የለም፣ ምንም ቦታ የለም። በክርስቶስ ሙሉ ተደርጋ ምንም መጨመር አያስፈልጋችሁ። የሀገራችን ሰዎች እንኳን በጣም የሚጣፍጠውን ምግብ በልቶ ሆዱ ከሞላ በኋላ እንዲሁ እዚህ በኋላ ማርም አልስ ይላል። ሰው ክርስቶስን ካገኘ በኋላ በክርስቶስ ከዳነ በኋላ ክርስቶስ አልበቃው ብሎ እንትን መጨመር አለብኝ፣ ባህልን መጨመር፣ ሰንበትን መጨመር አለብኝ፣ እንተናን መጨመር አለ ኖ መጨመርም ይሁን መቀነስ የአምላክን የእግዚአብሔርን ዘላለማዊ ድንጋጌ የአብን ፈቃድ የአብን እቅድ አብ ፈቅዶ የላከው ልጁ የሰራውን የመስቀል ስራ እሱነን ላለመቀበል ከእግዚአብሔር እቅድና ፈቃድ በተቃራኒ መቆም ነው። ስለዚህ ፈቃዱ የማይለወጥ ነው። የእግዚአብሔር ፈቃድ የእግዚአብሔር ድንጋጌ አይለወጥም። ሰዎችን የሚያድንበት ፈቃዱ እቅዱ አይለወጥም። መንገዱ አይለወጥም። የድነት ነገሩ አይለወጥም። ይህ ዘላለማዊ ድንጋጌ ነው። ስለዚህ በሰማይ ሰራዊት በምድርም ላይ በሚኖር መካከል እንደ ፈቃዱ ያደርጋል ይላል ዳንኤል 4:35። በሰማይም ሰራዊት በምድር ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። ሉዓላዊ ፈቃድ አለው እግዚአብሔር። የእግዚአብሔር ፈቃድ ስናጠና ሉዓላዊ ፈቃድ የሚባል አለ፣ ዘላለማዊ ፈቃድ፣ ሞራላዊ ፈቃድ እንደዚህ የሚባላልና ዘላለማዊ ፈቃዱ ሉዓላዊ ፈቃዱ የምንለው እግዚአብሔር የሚያውቀው እኛ ሲገልጥልን የምናውቀው በአብዛኛው አደራረጉ ላይ ኢየሱስ ክርስቶስ የሚመጣበትን ጊዜ አብ በገዛ ፈቃዱ ያደረጋቸውን ነገሮች ለሰዎች ያልተገለጡ ግን በጊዜ ሲገለጡ ሲፈጸሙ የሚገባን የምናውቀው አሁን ግን በሙላት ያልተገለጠልን ሚስጥሩ የተባለው አብ በገዛ ፈቃዱ ያደረገው የተባለው እሱ ሉዓላዊ ፈቃዱ ነው። ሁለተኛው ግን ዘላለማዊ ፈቃዱ ነው፣ የማይለወጥ ቋሚ ግን በቃሉ የተገለጠ። ለዚያ ነው የድነት መንገድ ቋሚ ነው፣ ዘላለማዊ ነው፣ ግን በቃሉ ተገልጧል። ሰው ሁሉ ቃሉን አንብቦ ሰው ሁሉ ተምሮ ሊረዳው የሚገባ በእርግጥ በመንፈስ ቅዱስ አማካይነት ነው። ቋሚ ግን በቃሉ የተገለጠ ነው። እንድንድንበት የተሰጠን መንገድ እንድንድንበት የተሰጠን ኢየሱስ ክርስቶስ ይህ ቋሚና ዘላለማዊ ፈቃዱ ነው። እግዚአብሔር አይለውጠው። አይ በቃ አሁን 2000 ዓመት ሆኖታልና በማርያም በኩል በገብርኤል በኩል ዳኑ አይልም እግዚአብሔር። እንድንድንበት የተሰጠን መንገድ የዘላለም ድህነት የሆነውን ማርቆስ 16 ላይ ሁላችን የምናውቀው ቃል፣ በእርግጥ በዚህ ቃል ላይ የተለያዩ ክርክሮች ቢኖሩ የዘላለም ድህነት የሆነውን ወንጌል የማይለወጠውን ወንጌል አይደል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ይላል። የዘላለም ድህነት የሆነውን የማይለወጠውን ወንጌል ይላል። ወንጌል መስበክ፣ ደቀ መዝሙር ማድረግ አይደል መቀደስ የማይለወጥ ዘላለማዊ ፈቃዱ አሉ። በቃ የማይለወጡ የእግዚአብሔር ዘላለማዊ ፈቃዶች ያንን ተከትለን ምን ሄድበት ማለት በቃሉ የገለጠልን በጣም አንኳር የሆኑ ነገሮች ስናስብ እነዚህ ዘላለማዊ የሆኑ ፈቃዶች ለቤተ ክርስቲያን የተገለጡ በትምህርት የተገለጡ በቃሉ የተገለጡ እግዚአብሔር በመንፈሱ አማካይነት ተገልጠው ሪትን በሆነ ዶክሜንት በተጻፈ ዶክሜንት ተጽፎ የተሰጠን የአብ ዘላለማዊ የሆነ ፈቃዱ ድንጋጌው ፈቃዱን ሊያደርግ ደግሞ የሚፈልግ አለ። ፈቃዱን ሊያደርግ የሚፈልግ የተገለጠ ነው። ዮሐንስ 7:17 የአባቴን ፈቃድ ሊያደርግ ቢፈልግ የኔ ትምህርት ከእግዚአብሔር ወይም ከራሴ የመጣ መሆኑን ለይቶ ያውቃል። ዋናው ቁም ነገር የአብን ፈቃድ ለማድረግ መወሰን፣ መፈለግ፣ መናፈቅ። እንደው የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ የሚጠሙ ሰዎች እግዚአብሔር ራሱን ከነዚህ ሰዎች ደብቆ ያውቃል። የአባቴን ፈቃድ ለማድረግ ለሚፈልግ ትምህርቴ ከእግዚአብሔር ከላይ ወይም ደግሞ ከሰው መሆኑ ለይቶ ማወቅ ይችላል። አይደለም የድነት መንገዳችን ቃሉን ስናጠና የጸሎታችን መልስ እንኳን እንደ አብ ፈቃድ እንደ እግዚአብሔር ፈቃድ ብንጸልይ እንደደነገገው
እንደ መንገዱ እንደገለጠልን ብንጸልይ ነው። እግዚአብሔር ጸሎትን ሁሉ አይመልስም ማለት እግዚአብሔር ሁሉ የሚያውቅ ነው የሚሰማ ነው። ግን ጸሎትን ሁሉ እንደ ፈቃዱ አይደለም። ድነት ጸሎት እንኳን እንደ ፈቃዱ። ብዙ ሰዎች ድነትን ቀለል አድርገው ስለሚያዩ አንደኛ ዮሐንስ ላይ አይደል እንደ ፈቃዴ አንዳች ብትለምኑ አይደል በቃ ይሆንላችኋል የሚለው ማለት ነው። አይደለም ድነት አይደለም የዘላለም ሕይወት የጸሎት መልስ እንኳን እንደ አብ ፈቃድ እንደ አባታችን ፈቃድ ነው። ለዚያ ነው ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን ብላችሁ ጸልያለን። ስለዚህ ላጠቃልና ሐሳቤን ስለዚህ የአባቴ ፈቃድ አለ የአባቴ ፈቃድ ከዘላለም ዘመናት በፊት የደነገገው እርሱን አይቶ በእርሱ የሚያምን ሁሉ እንዲድን ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ ይህንን መልእክት የሚሰሙ ሰዎችም ወንጌልን ለምንድን ነው ክርስቶስ ነው የሚያድን? ለምንድን ነው ወንጌል ነው ምን? ይሄ የአብ ድንጋጌ ነው። መላእክት እኮ ያወጁት ይህንን ነው። መላእክት እኮ የተጠነቀቁ ለዚህ ለአብ ድንጋጌ ነው አይደል? መጀመሪያ እኮ መላእክት ለእረኞች ሲያበስሩ መድኃኒት ክርስቶስ ጌታ የሆነ ተወልዶላቸዋል በቃ ሲሉ በቃ አብ ያወጁት ማለት መላእክት ያወጁ የተጠነቀቁለት ሐዋርያት የተጠነቀቁለት የኖሩለት የሞቱለት ይህ የአብ ዘላለማዊ ድንጋጌ እርሱም ክርስቶስ ኢየሱስ አምኖ እንዲድን የመጀመሪያዎቹ አባቶች ከዚያም በኋላ የተነሱ የእግዚአብሔር ሰዎች አውጀውታል። የጳውሎስ የቆሮንቶስ ሰዎች አይደሉም በቃ ከመስቀሉ ቃል ሌላ ውጭ የላችሁም ይሏቸው ነበር። በተለይ እነዚህ የግሪክ ፈላስፎች ሁሌ አንድ አይነት ምክንያቱም በዚያን ጊዜ ውድድር ነበር፣ የፍልስፍና ውድድር ነበረ። ሶፊስቶች ለደቀ መዛሙርቶቻቸው አዳዲስ ፍልስፍና ያመጡ ስለነበር ክርስቲያኖች ግን ሁልጊዜ ክርስቶስ ተሰቀለ ነው። አዎ ዛሬም 2000 ምናምን ዓመት ክርስቶስ ተሰቀለ ነው። ይህ አብ ድንጋጌ ነው። ዛሬም የተሰቀለውን ክርስቶስ ነው የምንሰብክ። ዛሬም ሰዎችን የሚያድን ክርስቶስ ነው። አንዳንድ ሰዎች ስብከት መቀየር ያምራቸዋል፣ ትምህርት መቀየር ያምራቸዋል። በቃ ያደጉ በቃ አለ አይደል የተራቀቁ ይመስላል። ኖ አይቀየርም። ክርስቶስ ቃሉ አይቀየርም። የተሰቀለው ክርስቶስ አይቀየርም። ይህ የአብ ዘላለማዊ ድንጋጌ ነው። ስለዚህ እኛ ለምንድን ነው ወንጌልን እንዲያው አለ አይደል ዘመናዊ ሆን ብለን እንዲያው ረጅም ጊዜ ሆን ብለን ወንጌልን መቀየር ወይም ደግሞ ትምህርቱን መቀየር ሌላ ሐሳብ ማምጣት የለብንም። ይህ አብ ዘላለማዊ ድንጋጌ ስለሆነ መላእክት አውጀውልን፣ ነቢያት አስቀድሞ መጻሕፍት ሁሉ ስለርሱ ነው የሚናገሩ። እኛም እስከ ዕለት ሞታችን ይህን እናገራለን። የሚመጣው ትውልድም ይህንን ይናገራል። ከዚህ አንድ ቀን የዓለም ፍጻሜ ይሆናል፣ በክርስቶስ ይጠቀለላል። በጣም አመሰግናለሁ። እግዚአብሔር አብዝቶ ይባርካችሁ።